በየዓመቱ ብዙ ሚሊዮኖች ልክ እንደ አጋንንት፣ ጠንቋዮች፣ ጣረሞትና ልክ እንደ ነፍሰ ገዳይ በመልበስ ቀኑን ያከብሩታል። የሚገርመው ነገር ብዙዎች ይህን ቀን ማሳለፍ የሚፈልጉት አጋንንትና ጠንቋይን በመምሰል ነው። እንደዛም ለብሰው ሙሉ ምሽት ሲስቁ፣ ሲጫወቱ፣ ሲጨፍሩ ያድራሉ። በዚህች ምሽትም ሞት፣ ፍርሃትና ጨለማ ገኖ ይውላል። ኦክቶበር 31 ሃሎዊን ምሽት። የሚገርመው ነገር ይህ ቀን ማለትም ኦክቶበር 31 ከብዙ ሺህ ዓመታት በፊት የሚታወቀው ብዙ ጠንቋዮችና ብዙ በእግዚአብሔር የማያምኑ ሰዎች ተሰባስበው ሙታንን በመጥራት የሚያሳልፉበት ቀን ነበር። ስሙ ሃሎዊን ተብሎ ከመቀየሩ በፊት ሳማሂን የሚል ተመሳሳይ ስያሜ ነበረው። ከ2000 ዓመታትም በፊት በሰሜን በኩል በኤሮፓ አህጉር ውስጥ የሚገኙ ትላልቅ አገራት ልክ እንደ እንግሊዝ፣ ፈረንሳይና አየርላንድ ያሉ አገሮች ይህንን በዓል ማክበር ጀመሩ። ኦክቶበር 31ንም የዘሩት ዘር እንዲበቅል መልካም ምኞታቸውን እየተመኙ ወደ ሕይወታቸው ቀጣይ ምዕራፍ የሚገቡበት ጊዜ አርገው ይስሉታል። የሙቀት ጊዜው አልቆ የብርዱን ጊዜ የሚቀበሉበት ቀን ነች። ታዲያ የኦክቶበር 31 ምሽትን የምድራዊው ዓለምና የመንፈሳዊው ዓለም መናፍስቶች አንድ ላይ የሚዋህዱበት ቀን አርገው ይስሉታል። በዚህ ቀንም ምሽት ከመናፍስት ዓለም መናፍስቶች መጥተው ምድርን የሚዞሩባት ቀን ነው ብለው ይናገራሉ። ራሳችንም ከነዚህ መናፍስት ለመከላከል በሚል የተለያዩ እንስሶች ይሰዋሉ። የተሰዉት እንስሶች ቆዳን ይለብሳሉ። ደግሞም እጅግ በጣም የሚያስፈሩ ልብሶችንና ፊታቸው ላይ ማስኮችን ያጠልቃሉ። ይህንንም የሚያረጉበት ምክንያት ምናልባት ከመናፍስት ዓለም የሚመጡት መናፍስቶች ከነሱ አንዱ ብለው እንዲያስቧቸው ነው። ደግሞም ብዙ ርችቶች እና የሚያብለጨልጩ ነገሮች ይለኮሳሉ። ከዛም በተጨማሪ ብዙ እንስሳቶች የሚሞቱባት ምሽት ነበረች። ይህንንም የሚያደርጉት የሞትን አምላክ ለማርካት ነው በሚል ነው። ይህንን ያመጣው የፓጋኖች ፌስቲቫል ነው። ፓጋን ማለት እግዚአብሔር የለም ብለው የሚያስቡ ሰዎች ናቸው። ይህ የሆነው ከ2000 ዓመት በፊት ነበር። ከብዙ መቶ ዓመታት በኋላ ክርስትና ምንም ያህል እንኳን በኢሮፕ ላይ ቢስፋፋና ይህንንም ሂደት ለማቆም ቢሞክሩም እጅግ በጣም ከብዶባቸው ነበር። ምንም እንኳን የሃሎዊን ምሽትን ለማስቀረት ቢሞከርም ተጽዕኖ ግን እጅግ በጣም አናሳ ነበር። ከኤሮፓ ሀገር ወደ አሜሪካ የተሰደዱትም ስደተኞች ይህንኑ ባህል የባሱኑ አስፋፉት። ቀስ በቀስም የአሜሪካ መንግስት ለዚሁ ባህል ዕውቅና ሰጠው። አሁን ላይ በየስቴቱ ዕውቅና ተሰጥቶት ከሚከበሩ በዓሎች መካከል አንዱና ዋነኛው ሃሎዊን ናይት ነው። ከዚህም ብዙ በአውሮፓ ሀገራቶች ውስጥ እንደ ሀገር በቀል በዓል ተደርጎ በኩራት ይከበራል። በሚያሳዝን ሁኔታ ብዙ ክርስቲያኖችም ይህንን በዓል ልክ እንደ መዝናኛ አድርገው ያከብሩታል። አሁን ላይ ቤተ ክርስቲያኖች ሳይቀር ይህ በዓል ገብቷል። የተለያዩ የምዕራባውያን ቤተ ክርስቲያኖችም ይህንን እያከበሩ የተለያዩ ይህ በዓል ያፈራውን ጌጣጌጦች በየቸርቾቻቸው ላይ እየሰቀሉ ይገኛሉ። ይህ ግን በፍጹም ዘመናዊነት አይደለም። የእግዚአብሔር ቃል በኤፌሶን ሰዎች ምዕራፍ 5 ቁጥር 10 ላይ እንዲህ ብሎ ይናገራል። እንደ ብርሃን ልጆች ተመላለሱ፣ ፍሬም ከሌለው ከጨለማ ሥራ ጋር አትተባበሩ፣ ይልቁኑ ግለጡት እንጂ። እነርሱ በስውር ስለሚያደርጉት መናገር እንኳን ነውር ነውና። ጥናት እንደሚያሳየው ከሆነ በኦክቶበር 31 ቀን ማለትም የሃሎዊን ምሽት ላይ ከሌላው ምሽቶች በበለጠ ወንጀሎች ይደረጋሉ። ከሌላው ምሽት በ43% ከፍ ያለ የወንጀል ድርጊቶች ይፈጸማሉ። ደሞም በዚሁ ቀን
5 እና ከ5 በላይ ሰዎች ይሞታሉ። ደግሞም በዚሁ ምሽት በርከት ያለ የትራፊክ አደጋዎች ይፈጸማሉ። ማለትም 10% ያክል ከሌላው ምሽቶች ከፍ ያለ የትራፊክ አደጋ። ደግሞም በአሜሪካ ትላልቅ ከተማዎች ልክ እንደነ ሎስ አንጀለስ አይነት ከተማዎች በርከት ያለ ወንጀሎች ይፈጸማሉ። ከሌላው ጊዜ ከ60% በላይ የሆነ ወንጀሎችና የስርቆት ተግባሮችም ይደረጋሉ። አብዛኛው ግን ሃሎዊንን የሚያከብሩ ሰዎች ለምን እንደሚያከብሩት እንኳን አያውቁም። ይልቁንስ የአጋንንትና የጠንቋዮችን አልባሳት የሚመስሉ እየለበሱ ያከብሩታል። አብዛኞቹ ግን የሞት መልአክን እያከበሩ እንደሆነ አልገባቸውም። በድሮ ጊዜ የሚያስፈራ ማስኮችንና የሚያስፈራ የተበጣጠሰ አልባሳትን የሚያደርጉትም ከነዛው ከሞቶች ጋር ለመመሳሰል እንደሆነ አልተረዱም። በእርግጥ በኦክቶበር 31 ሃሎዊን ምሽት ላይ ብዙ ሰዎች ከረሜላ በመስጠትና በከረሜላ ደምቃ ከተማዋ እንድትውል ይደረጋል። በየሰው በረንዳና ደጃፍም ላይ በቅርጫት ተደርጎ ብዙ ከረሜላዎችና ቸኮሌቶች ይቀመጣሉ። ይህ ሲወርድ ሲዋረድ የመጣው የመስጠት ባህል ግን መጀመሪያ ላይ በሰዎች አጥንትና የእንስሳቶች ነፍሳት ነበር። ለዛ ነው ድሮ በሚከበረው የሃሎዊን ምሽት ላይ ብዙ ሰዎች ይገደሉና መስዋዕት ይሆናሉ። የሚሰዉት እንስሳቶች ደግሞ ከቁጥር በላይ ነበሩ። ቤተክርስቲያን እንኳን ይህንን ምሽት ለማጥፋትና ለማደብዘዝ ብትሞክርም እንኳን አልተሳካላትም። ሌላው የሚገርመው በዚህ ምሽት ብዙ ሰዎች በተለይም ደግሞ ሕፃናት የሚታገቱበት ምሽት ነው። ብዙ ሰዎች በከረሜላና በተለያየ ነገር እያደለለ ሕፃናቶችን ያግታል። በሃሎዊን ምሽትም ላይ አብዛኞቻችሁ እንደምታውቁት ትሪክ ኦር ትሪት የሚባል ነገር አለ። ይህ ትርጓሜው መስጠት ወይ መሸወድ እንደማለት ነው። ሰዎች ትሪትን ስለሚመርጡ ወይም ደግሞ መስጠትን ስለሚመርጡ በየደጃፋቸው ላይ ከረሜላ ያስቀምጣሉ። ደጃፋቸውንም አንኳክተው ይህን ጥያቄ ለሚጠይቁ በሙሉ ከረሜላዎችን፣ ጣፋጭ ነገሮችና ቸኮሌቶችን ያቀርቡላቸዋል። ይህ ልክ እንደ ውዴታ ግዴታ ነው። ማንም ሰው ትሪክ ወይም መታለልን አይመርጥም። ይህ በድሮ ጊዜ የሚደረግን መስዋዕትነት ያመለክታል። በድሮ ጊዜ እነዚህ አባቶቻቸው የሚያደርጉትን ነገር ሰዎቹ እንስሳን ካልሰውላቸው ወይም ደግሞ የተለያዩ መስዋዕቶችን ካላቀረቡላቸው፣ የሰው ደም ካልሰጧቸው ይረገሙ ነበር። ስለዚህ በዛ ጊዜ ሰው ከምረገም ይልና የተለያየ ነገርን በመስዋዕቱ ላይ ያስቀምጣል። ልክ እንደ ሰው ደም፣ ስለ እንስሳ አይነት። ደግሞም በጥንቆላው ዓለም የሚታወቁና የተለያዩ ዘፋኞች፣ የጨለማውን ሥራ የሚሰሩ ሰዎች ይህንን በዓል በሰፊ ሁኔታ ያከብራሉ። የተለያዩ ሰዎችም በየቤቶቻቸው ትላልቅ ግብዣን ይጋብዛሉ። ይህንን በዓል ለማክበር ከ12 ቢሊዮን ዶላር በላይ ይወጣል። 12 ቢሊዮን ዶላር ጨለማን ለማግነን። ይህም ማለት በሚገርም ሁኔታ ከገና በዓል ቀጥሎ በከፍተኛ ወጪና በከፍተኛ ሁኔታ የሚከበረው በዓል ይህ የሃሎዊን ምሽት ነው። ከዚህ በፊት በዚሁ በአማርኛ ቲዩብ ላይ ጆን ራሚሬዝ የሚባል አንድ ሰው አቅርበንላችሁ እናውቃለን። ካላያችሁት ወደ ኋላ ሄዳችሁ ይህን ቪዲዮ ተመልከቱት። ይህ ሰው በጥንቆላው ዓለም ውስጥ የታወቀ ሰው ነበር። የተለያዩ ጥንቆላዎችንም ይሰራ ነበር። ከትንሽ እስከ ትልቅ ያከብረዋል። በመተትና በጥንቆላ ውስጥ ጠልቆ የገባ ሰው ነበር። አሁን ላይ የሰው ፓስተር ሆኖ ስለ ሃሎዊን ምሽት የተናገረውን አንድ አስገራሚ ነገር ልናካፍላችሁ ወደድን። ይህ ሰው ብዙዎችን በተለይም ደግሞ ክርስቲያኖችን ለማስጠንቀቅ ይፈልጋል። በቀጥታ እሱ ወደሚናገረው እንወስዳቸዋለን። ገና በ8 ዓመቴ ነበር ከፍተኛ የጨለማ አሰራርን መለማመድ የጀመርኩት። ያለማመደኝ የነበረው እጅግ በጣም ኃይለኛና ታዋቂ የነበረ አንድ ጠንቋይ ነበር።
እንዴት አየርን መቆጣጠር እንደምችል፣ የሰዎችን አእምሮ እንዴት መቆጣጠር እንደምችልና የተለያዩ ነገሮችን አስተምረውኛል። በተለይም ደግሞ በጨለማው ዓለም ውስጥ ያለውን ህግጋቶች። የሚገርመው ነገር በመንፈሳዊ ዓለም እንድጋባ እንኳን ያተደረኩት በሃሎዊን ምሽት ላይ ነው። ይህ ማለት በኦክቶበር 31። በጨለማው ዓለም ኦክቶበር 31 ማለት ትልቅ ድግስ ያለበት ቀን ነው። ይህ ቀን በጨለማው ዓለም ትልቅ መታሰቢያነት ያለው ቀን ነው። ለምሳሌ ትላልቅ መንፈሳዊ ክንውኖች ካሉን የምናረገው በሃሎዊን ምሽት ላይ ነው። ልክ እንደ ማግባት ሊሆን ይችላል፣ ልጆችን መስጠት። ይህንን የምናረገው መንፈሳዊ ዓለም ላይ ነው። ነገር ግን የሚደረገው በኦክቶበር 31 ቀን ላይ ነው። ደግሞም በዚህ ቀን ላይ የተለያዩ እርግማኖችን በአካባቢ ላይ እንለቃለን። በአንድ አካባቢ ላይ እርግማንን በለቀቅን ቁጥር ሰዎችን የማግኘት ከፍተኛ የሆነ እድል አለን። ጠያቂዋ እንዲህ ብላ ጠየቀችው። ብዙ ጊዜ ከምታስተምረውና ከምትናገረው ስሰማ ሰዎች ሃሎዊንን እንዲያከብሩ አትፈልግም፣ በተለይም ደግሞ ክርስቲያኖች። ይህ ለምን እንደሆነ ልትነግረን ትችላለህ? አለችው። ጆንም መልሱን ቀጠለ። የትኛውም ሰው ሃሎዊንን ሲያከብር አንድ ነገር ማወቅ አለበት። ኢየሱስ ክርስቶስን እየከዳው መሆኑን ሊያቅ ይገባል። ምክንያቱም ሃሎዊን ማለት የጨለማው ሥራ የሚበረታበት ቀን ነው። አንድ ነገር ልንገራችሁ፣ በጨለማው ዓለም ሁል ጊዜም ቢሆን በሃሎዊን ቀን ላይ አንድ በጨለማ ውስጥ የሚገኙ ሰዎች የሚጋቡበት ቀን ነው። እስኪ ልጠይቃችሁ፣ ለምንድን ነው ቤተሰቦቻችሁን፣ ልጆቻችሁን፣ የናንተን የወደፊት ዓላማ፣ የተለያየ ነገራችሁን በአንድ የጨለማ ቀን ላይ ልታውሉ የምትፈልጉት? በዛ ላይ ይህንን ነገር ማክበር ራሱ ሳታውቁት ከአንድ የጨለማ አሰራር ጋር እንድትጣመሩ ያደርጋችኋል። ጠያቂዋም ቀጠለች፣ ነገር ግን ሃሎዊን እኮ የመዝናኛ ቀን ነው። ብዙ ጊዜ ሰዎችን ካየ የተለያዩ ከረሜላዎችን እያቀረቡ የተለያዩ የደስታ አይነቶችን እየገለጹ የሚያከብሩበት ቀን ነው ማለት። ጆንም ወዲያው ቀጠለና አንድ ነገር ልንገርሽ፣ ከዚህ በፊት ይህን ነገር አውርቼው አላቅም፣ ነገር ግን አብዛኞቹ ከረሜላዎች ላይና የሚጠቀለሉ ጣፋጮች ላይ እንዲመተትበት ይደረጋል። ከዓለም ዙሪያ የተለያዩ ጠንቋዮች እነዚህ ጣፋጮች ላይ መተት እንዲሰሩ ይደረጋል። ከዛ በኋላ ልጆች ሳያውቁ እነዚህ ሰዎች ቤት ጋር ሄደው ያንኳኩና ያንን ከረሜላ ይቀበላሉ። ነገር ግን ያቺን ሴት ወይ ያንን ሰው ሲያዩ እንደ ትክክለኛ ሰው ሊመስላቸው ይችላል። ነገር ግን አይደለም። ያ ሰው ምናልባት ጥልቅ የጨለማ አሰራር ውስጥ ያለ ሰው ሊሆን ይችል ነበር። ስለዚህ በትንሽ ከረሜላ የልጅሽን ሕይወት ከጨለማው ዓለም ጋር ታቆራኛለሽ ማለት ነው። አንድ በሰይጣን ዓለም ውስጥ የሚገኝ ጠንቋይ እንዲህ ሲል ሰምቼው አውቃለሁ። እንዲህ አለ። ለዛውም ይህን የተናገረው በሚዲያ ላይ ነው። እያንዳንዱን የክርስቲያን ወላጆች እጅግ አድርጌ ላመሰግናቸው እወዳለሁ። ምክንያቱም ልጆቻቸውን ሃሎዊንን እንዲያከብሩ ስለሚልኳቸው። ሃሎዊን እኮ በእኛ ሀገር እንኳን ሌላው ስሙ የዲያብሎስ በዓል በመባል ይታወቃል። ብዙ ሰዎች እንዴት በሚበላ ሰይጣን ሊሰራ ይችላል ሊሉ ይችላሉ። ነገር ግን ተመልከቱ፣ አዳምና ሔዋን እንኳን የወደቁት በአንድ የምትበላ ነገር ነው። ኤሳውን ተመልከቺ፣ በአንድ የምስር ወጥ ምክንያት ነው ብኩርናን የሚያክል ነገር ያጣው። እስኪ ንገሪኝ፣ አንቺስ ብትሆኚ ለምንድን ነው የማትፈልጊውን እርግማን ወደ ቤትሽ በገዛ እጅሽ የምጋብዡ? በእንደዚህ አይነት አሰራር ብዙ ቤተሰቦች ለ3 እና ለ4 ትውልድ ይረገማሉ። አየሽ፣ በሃሎዊን ላይ ራሱ አንቺም ሆንሽ ልጆችሽን ልብስ የምታለብሺ ከሆነ ይህ በፍጹም ልክ አይደለም። ምክንያቱም የገዛ ማንነታቸውን እየሸጥሽ ነው ያለሽው። እንደማንም ልታስለብሻቸው ትችያለሽ፣ ምናልባት እንደ ዳዊት፣ ምናልባት እንደ ኖህ። ነገር ግን የልጁን ትክክለኛ አካሄድ እየቀየርሽበት ነው ያለው። ምክንያቱም ኦክቶበር 31 ማለት የቃል ኪዳን ቀን ነች። ይህ ቃል ኪዳን ደግሞ በጨለማው ዓለም ውስጥ የተደረገ ቃል ኪዳን ነው። ስለዚህ ዲያብሎስ አንድን ነገር በዛች ምሽት ለማስፈጸም ይሰራል። እኔ ስለ ሃሎዊን በብዙ ቦታና በየሄድኩበት ቦታ እናገራለሁ። በተለይ ክርስቲያን ወላጆች በፍጹም ልጆቻችሁ ሃሎዊንን እንዲያከብሩ እንዳትፈቅዱላቸው።
አንዳንድ ጊዜ በሚገርም ሁኔታ ቤተክርስቲያኖች ውስጥ ተጋብዤ ስሰብክና ስለ ሃሎዊን መጥፎነት ሳወራ እንኳን የቤተክርስቲያን አባት ተብዬዎች በጣም ይቃወማሉ፣ በእጅጉኑ ይቃወሙኛል። ለምን ስለ ሃሎዊን እንደዚህ አይነት መጥፎ ነገርን ታወራለህ? ለምን ለምእመኑ እንደዚህ ያለ ነገርን ትናገራለህ? ብለው ይወቅሱኛል። እኔ ደግሞ እግዚአብሔር የላከኝ እውነትን ለመናገር እንጂ እውነትን ለማመቻመችና ለመደበቅ አይደለም። ስለዚህ በየሄድኩበት ይህንን የማውራት ግዴታ አለብኝ። እኔ መልእክተኛ ነኝ። መልእክተኛ ደግሞ ከታዘዘው መልእክት ውጪ ማቅረብም ሆነ ከታዘዘው መልእክት ቆርጦ ማቅረብ የለበትም። በጨለማው ዓለም ለብዙ ዓመታት ዲያብሎስን ሳገለግል ኖሬያለሁ። ለብዙ ዓመታትም የማልፈልገውን የጨለማውን ዓለም አገልግያለሁ። አሁን ግን ያንን መበቀል እፈልጋለሁ። ለዛ ነው እንደዚህ ያሉ ከባባድ እውነታዎችን ለመናገር ደፍሬ የምናገረው። ቤተክርስቲያን አሁንም ቢሆን እውነትን ማመቻመች የለባትም። ጆን ስለ ሃሎዊን አስከፊነት እንደዚህ ብሎ ተናገረ። ሃሎዊን አሁንም ቢሆን በሰፊው የሚከበር በዓል ነው። ብዙ ሰዎች በሞኝነትም ሆነ ባለማወቅ ይህንን በዓል ያከብራሉ። በተለይም ደግሞ ክርስቲያኖች። እናንተም ብትሆኑ ልጆቻችሁም ከዚህ አይነት በዓል መታደግ አለባችሁ። ሃሎዊን አሁን ላይ በኢትዮጵያ ሀገር ውስጥ እንኳን ሳይቀር በተለያዩ ሃይስኩሎች ላይ በደማቅ የሚከበር በዓል እየሆነ መጥቷል። በየከተማው ያሉ የተለያዩ ቤቶችም ሳይቀር በሃሎዊን ስም የተለያዩ ድግሶችን ያዘጋጃሉ። በዚህም ላይ የሚታደሙት የተለያዩ ወጣቶች ናቸው። ይህንን ቪዲዮ ሼር በማድረግ ለነዚህ ወጣቶች እንዲደርስ የማድረግ ግዴታ አለብን። ሰዎችን፣ ነፍሳትን እንታደግ። ብዙ ሰዎች ይህን በዓል የሚያከብሩት አመጣጡንም ሆነ የበዓሉን ምንነት ስለማያውቁ ነው። አሁን ላይ ሃሎዊን የዘመናዊነት መገለጫ ተደርጎ ይታሰባል፣ በተለይም ደግሞ በወጣቱ ትውልድ ላይ። ነገር ግን አንድ ነገርን ልንነግራችሁ እንወዳለን። ከእግዚአብሔር ጋር ተስማምታችሁ ከዓለም ጋር ብትቃረኑ ይሻላል። ብዙዎች ይህንን በዓል መዝናኛ ይሉታል። ነገር ግን በዓሉ ጨለማን ስለማግነን ብቻ ነው። እናንተስ ከየትኛው ጎራ ናችሁ? ሃሎዊን በእርግጥ ዘመናዊነትና ሊከበር የሚገባው በዓል ነው። የእናንተን ሐሳብ በኮሜንት ሴክሽን ላይ አጋሩን። እናመሰግናለን።